ወንድሟም ታግቷል። እዚህ ላይ እንግዲህ በጣም እያሰቃዩቸው ነው ያሉት ማለት ነው። እየመቷቸው እየደበደቧቸው ምን እያላቸው ነው ያሉት እና በጣም ያሳዝናል እውነት ለመናገር። እንግዲህ እዚህ ላይ ደግሞ ኩኩሻ ለሊሊ መደወል ትጀምራለች ማለት ነው። ስልክ ግን ምንም ሊደውልላት አልቻለም ለወንድሟና ለሊሊ። እንግዲህ እነሱ ግን ስልክ የማያነሱት ያው ስለታገቱ ነው ማለት ነው። በጣም እየተደበደቡና እየተመቱ ነው ያሉት። እንግዲህ ማንም ሰው ግን ሊደርስላቸው አልቻለም እውነት ለመናገር። ወንድሟም እያለቀሰ ነው ምናምን በጣም ነው የሚያሳዝነው እና እሷም እያለቀሰች ነው እና እህትና ወንድም እንግዲህ አንድ ክላስ እንዴት አግተው እንዲመሰቃየታቸው በጣም ነው የሚያሳዝኑት ማለት ነው። ቢያንስ ለየብቻ ቢያደርጓቸው እንኳን ጥሩ ነበር። እንግዲህ እዚህ ላይ ደግሞ ኩኩሻ ስልክ እየደወለላቸው ነው ማለት ነው። እንግዲህ ስልክ እየደወለላቸው ነው ምናምን ምንም ሊያነሱ አልቻሉም። ከጧት አንስታ ስትደውላቸው ምንም እያነሱላት አይደለም ለሷም ለወንድሟም ማለት ነው። እንግዲህ በዚህ መሀል እየተጨናነቀች እያለ ቅምጥል ድንገት ትሄድና ምን ሆነሽ ነው እንዲህ የምትጨነቂው ምናምን ትላታለች ማለት ነው። እንግዲህ ቅምጥልም ለምንድነው እንዲህ የምትጨነቂው ምናምን ስትላት እኔ ስልክ እያነሱልኝ አይደለም እነ ሊሊ ወንድሟም እያነሳልኝ አይደለም ብላ ለቅምጥል ትነግራታለች ማለት ነው። እንግዲህ እሷም ደግሞ ቅምጥልም ምንም እንደማይመለከታትና ይሄን ነገር ማድረጓ ስህተት እንደሆነ ነው እየነገረቻት ያለችው። ምንም ለዚህ ነገር ማሰብ እንደሌለባትና ምንም ነገር በማያስጨንቀው ነገር እየተጨነቀች እንደሆነ ነው እየነገረቻት ያለችው። እንግዲህ እሷም ማንም ጅል አይለኝም፣ ዳይመንድ ግን የትም ቢገባ አያመልጠኝም፣ እይዛቸዋለሁ ነው እያለች ያለችው። እንግዲህ ኩኩሻም ቅምጥልን የምታጅበት የለሽም ወይ? ምን ነው እዚህ እኔ ጋር የምትከራከሪ ምን አለ ወደ ተግባርሽ ብትሄጂ ምናምን ትላታለች ማለት ነው። እንግዲህ ኩኩሻም እንግዲህ እኔ ዳይመንድን ካላገኘሁት ዛሬ እኔ ኩኩሻ አይደለሁም ትላለች ማለት ነው። እንግዲህ ወደ ቤት መሄድ እንዳለባትና ማዘሩ እናቷ እየፈለገቻት እንደሆነ ለኩኩሻ ነግራት ቅምጥልም ጥላት ትሄዳለች ማለት ነው። እውነት ለመናገር ኩኩሻ በጣም ተጨንቃለች። እንግዲህ ከጧት አንስታ ስልክ እየደወለችላቸው ነው ያለ። እነሱ ግን ምንም ስልክ ሊያነሱላትም ሆነ አልቻሉም። ምክንያቱም ታግተው ስላሉ ስልክ ማንሳትም አይችሉም ማለት ነው። እንግዲህ እዚህ ጋር ደግሞ ቤኪ ፍቅረኛው እቃ እያጠቀለሉ ነው ማለት ነው። እንግዲህ ሁሉንም እቃ ሰብስበሃል ወይ ተዘጋጅተሃል ወይ እያለችው ነው ያለችው። እንግዲህ ቤኪም ሁሉን ነገር እንደተዘጋጀና ምንም ነገር እያስጨነቀው እንዳልሆነ ነው እየነገራት ያለው። እንዲሁም ደግሞ እሷ ፊቷ በጣም እንደተቀያየረና ምንድነው ፊትሽ እንዲህ የተቀያየረው ምንድነው የሆንሽው ነው እያላት ያለው። እንግዲህ ማርታን ስታገኛት እንግዲህ እያለች ያለችው ማርታን ሳገኛት ባለፈው ምንም ነገር እንዳልተፈጠረና ምንም ነገር እንደሌለ ነው የነገረችኝ እያለቻት ነው ማለት ነው እያለችው ያለችው። እንግዲህ እነሱም መንገዳቸውን ልብሳቸውን እቃቸውን ምናምን ታቀላለው እየሄዱ ባሉበት ጊዜ እንግዲህ አልፈው በሚሄዱበት ሰዓት ደግሞ እንግዲህ ትልቁ ፍራቻቸው በር እየከፈተ የሚከታተላቸው ሰው እንዳለ ነው እያሰጋት ያለው ማለት ነው። እንግዲህ እውነትም እየተከታተለቻት ነበረ ማለት ነው። እየተከታተሏቸው ነበር። እነሱም ወደ አዲስ አበባ ነው ሊሄዱ ያሰቡት።
እንግዲህ እዚህ ላይ ደግሞ አደይና አሹ ወደ ስራ ባልደረባቸው ይሄዱና መንሾካሾክ ይጀምራሉ። እንግዲህ አንቺ ተናገሪ አንተ ተናገሪ ነው እየተባሉት። እንግዲህ ሄሉ ታማለች እና ሄሉ ስለታመመች ሮማንና አሹ ሮማን ሄዶ ለመጠየቅ አስበዋል እና ያንን ነገር ደግሞ አሰሪያቸውን ስለፈሩ እንዴት መሄድ ፈልገን ነበርና አንቺን እንጠይቅሽ መጀመሪያ ብለን ነው ምናምን ይሏታል ማለት ነው። እንግዲህ እሷም ደግሞ አሰሪያቸውም አዛኝ ሰው ናትና እሺ ይሄ ነው ያሳሰባችሁ፣ ችግር የለም ሄዳችሁ እዩዋት፣ ሰው ስለሚያስፈልጋት መሄድ አለባችሁ ምናምን ትላቸዋለች ማለት ነው። እንግዲህ እነሱም በጣም ደስ ይላቸውና ሰው እንደሚያስፈልጋቸውና እነሱ ደግሞ እሷን ለማገዝ እሷን ሰፖርት ለማድረግ ምናምን እንደሚችሉ ይነግራታል ማለት ነው። እንግዲህ እውነት ነው፣ አንድ ሰው ሲታመም ሆነ ነገር ሲሆነው ከጎኑ መሆን ግዴታ ነው። እንግዲህ አሰሪያቸውም እንግዲህ አሁን እንዴት እንደሆነችና ምን አቋም ላይ እንደሆነች ነው እየተናገረች ያለችው ማለት ነው። እንግዲህ እነሱ ይፈቀድላቸው ደስ ብሏቸው በቃ ተሎ ጠይቀን እንመጣለን ምናምን ብለው መንገዳቸውን ይጠይቃሉ ማለት ነው። እንግዲህ ሲሄዱም እንግዲህ ሄሉ ጋር አደይ ነበረችና እያስታመመቻት አብራት ልጠይቃት ምናምን በዛው ሄዳ እያስታመመቻት አለችና አይዞሽ ምናምን ይሏታል ማለት ነው። እንግዲህ ሄሉም ደግሞ በጣም ያሳሰባት ራሷ ታሽጓል፣ በጣም ታማለች። ያሳሰባት ነገር እነዛ አረማኔዎች ሄሉን አግኝተው የሆነ ነገር እንዳያረጓት እያሰበች ነው። ሄሉ ግን እንዳሰበችው ሆኗል። ታግታ ነው ያለችው ማለት ነው። በእነሱ ባረመኖች እጅ ቁጥጥር ነው ያለችው ማለት ነው። እንግዲህ እንደዛ እያሉ በሚያወሩበት ሰዓት እና አቤ ድንገት በር ከፍቶ ይገባል እና እንግዲህ ትንሽ የሚሄድበት ቦታ እንዳለውና ተሎ ደርሶ እንደሚመለስ ይነግራታል ማለት ነው። እንግዲህ ሄሉም የት ነው የምትሄደው? ትተኸኝ የት ነው የምትሄደው? ለምን እንደምታስጨንቀኝ ምናምን ምን አዲስ ነገር አለ ምናምን ትለዋለች ማለት ነው። እሱም እንግዲህ ዝም ብሎ እንደሆነና አንዳንድ ነገሮችን አስተካክሎ እንደሚመጣ ይነግራታል። እንግዲህ ሄሉም እንዴት ብቻዬን ጥለኸኝ ትሄዳለህ እዚህ ሆስፒታል ውስጥ ምናምን ይላታል ማለት ነው፣ ትለዋለች ማለት ነው። እንግዲህ በዚህ መሀል ስማትና ጥሏት ይወጣል ማለት ነው። አደይንም አደራ ሚስቴ ምንም ነገር እንዳይጎልባት ከጎኗ ሁኝ ምናምን ይላታል ማለት ነው። አደይም እንግዲህ አደሯ እንደምትዋጣና ከጎኗ እንደምትሆን ቃል ትገባላታለች። እንግዲህ በዚህ መሀል ጥሏት ትሄዳል ማለት ነው። እንግዲህ እዚህ ላይ ደግሞ ቀበጧ ዲዱ ደግሞ ሀይ ኩኩሻ ምናምን እያለች ትመጣለች ማለት ነው። እንግዲህ ቁጭ በይና እናውራ ምናምን ስትላት እኔ ቁጭ እያላወራም ልሄድ ነው እቸኩላለሁ ምናምን ትላለች ማለት ነው። እንግዲህ በግዳጅም ቢሆን እንግዲህ ቁጭ አድርጋ ልታወራት ትሞክራለች ማለት ነው። እንግዲህ በግድ ቁጭ ታስብላትና ማውራት ይጀምራሉ። እንግዲህ ብዙ ነገር እንደምትጠይቃትና ብዙ ነገር መጠየቅ እንደምትፈልግ ምናምን ትነግራታለች።